አድርጌ በማየው ነገር ባየሁት ነገር ለሴቶች ምንም አይነት በፎንቃ ደረጃ ስማቸው እንኳን እንዲጠራ አይፈልግም። ማናት ያንተ ሲባል ማውራት አለብን እዚህ ጉዳይ ላይ ነው እንጂ ስለ የሷ አዲስ አበባ ወይ አይ ጆከር እኔ ጥያቄ አለኝ እዚህ ላይ ማለትም የደረሰ ቮይስ ሜሴጅ አለ አይደለ? እሱን የላከልህ ሌላ ሰው ነው የላከልህ? ከሌላ ሰው ነው የደረሰኝ። ከሌላ ሰው ነው የደረሰ አይደል? ለምን ከሱ አልደረሰህም? እርግጠኛ ለሱ ነው ያረጋችለት አይደለ? ማለቴ እሱ ጋር እኔ አልደዋወልም ማለት እኮ አንተ አሁን ይኸውልህ ተባረክልኝ። አሪፍ ጥያቄ ነው። እሷ የራሷን ነው ይዛ የወጣችው የደረሰባትን በፎቶ ማስረጃ ነው ይዛ የወጣችው አይደለ? ማስረጃ ፉል ማስረጃዋን ይዛ ነው የወጣችው። እሱም በዚህ ደረጃ ከሆነ በሰው ከሚልክልህ ዋይኖት ራሱ ብቅ ብሎ በዚህ ሰዓት እንዲያርጋኛለች እንደዚህ ሆና ቤቴ ትመጣ ነበረ እንዲታረግ ነበረ ብሎ ለምን አልተናገረም? ለምን ማለት በሁለተኛ በሶስተኛ ሰው ከሚልክልህ ብዬ ነው ይሄን ማስረጃ። ምክንያቱም አንድ ነገር ሲላላክ በዚህ ዘመን ብዙ አይነት ነገር ይሰራል። ሁለተኛ ነገር አንተ ባየኸው ማስረጃ መሰረት ማለት ነው አንተ ያንን ነገር አምነህበታል። እኔ አሁን ለምን መሰለሽ እኔ ግልጹን የምነግርሽ ነገር ጆንም በጃኒ ልካቃታ አውቀዋለሁኝ፣ ጃኒንም እኩል ለማውቃቸው ለእኔ እኩል ናቸው። በዚህን ሰዓት ጃኒ ይዛም የወጣቸው ነገር ላይ ጆን ዳንኤልም በሌላ በኩል የደረሱ መረጃዎች ለነዛ ነገሮች ሁለቱም ለእኔ አሁን ውሳኔ ላይ አይደለም መካከል ላይ ነው ያለሁት። ገብቶሻል የምልሽ ነገር አሁን ይኸውልሽ ላስረዳሽና ግልጽ አድርጌ ላስረዳሽ። አዳምጪኝ እና ይሄ የስልክ ልውውጥ የነበረው ጎንደር በነበረችበት ጊዜ ከአዶናይ ተደብቃ እንዳናገረችው ነው። በቃ ይሄ እኔ ነገር ሰው ነው አይደለ? የእሷን እኮ ሰምተናል፣ በቪዲዮ አውጥተዋል ሚዲያ ላይ። ላከል ሰው ነው አይደለ? ሌላ ጥያቄ ሊነግር ይችላል። ጆከር ይሄ እኮ ግራ የገባው ነገር ነው። ጆከር ልጠይቅ፣ አንተ አሁን ማለት ነው በሁለቱ መሀል ላይ ነህ አይደል ያለኸው? እኔ በሁለቱ መካከል ያለኸው። አዎ የደማን ነው ወይንስ የስልክ ልውውጥን ነው የምታስበልጠው? የደማ የተቀጠቀጠ የተደበደበ ሰው በፎቶ ማስረጃ የመጣ በቪዲዮ ለኔ እንደሱ ብለሽ ከጠየቅሽ ሴት ልጅ ነች። እጁ ላይ ተናግሯል። ስለዚህ አንተ ማስበለጥ ያለብህ የፔጁን አሰማን። ሴት ልጅ ነሽ። ሴት ልጅ እስከሆነች ድረስ በደረሰባት ነገር ከሴት ነው ቀድሜ የምቆመው። ግን አሁን እሱ ሞቶ ስላልተናገረ እኔ የምጠብቀው አሁን ከሁለቱም አፍ እጠብቃለሁ። ከሁለቱም የምሰማውን ሰምቼ መወሰን ያለብን እኛ እኮ ሚዲያ ላይ ነው ያለን። በተለይኛ ብዙ ነገሮችን እንሰማለን፣ እናያለን። በውስጥ እኮ ለሚዲያ የማይበረከቱ ብዙ መረጃዎች ይደርሱናል። በሚስጥር እሷና እሱ ፌስታይም የተነጋገሩትን ለሌላ ሰው የላከበት ምክንያት ራሱ እኔ እኮ አሁን ጥያቄ የሚገርም እኮ ነው። ይህንን ቮይስ እኔ አለ አይደለ? ይህንን ቮይስ እኔ በቤቱ ሲገባ መጀመሪያ ጥያቄ የማቀርበው እኔ ስለሆንኩ ያሰማው። ወንድሜ ጆከር እንድትጠይቅልኝ የምፈልገው ማለት ነው እሷ ትደዋወላለች አይደለ? እሱ ልጅ ወልዶ ሚስት አለኝ እያለ በአደባባይ እየተናገረ ነው። የልጄ እናት እያለ አውጥቶ እየተናገረ ነው። የእሷ መደወል ብቻ ነው ያያችሁት። የእሱስ እሷ ጋር ሪሌሽን እንደዚህ መደዋወል በውስጥ መስመር ካለ እሱስ ለምን በዚህ ጉዳይ ላይ ለምን ይግኖራል? ለምን ብሎ ካላረጋት ለምን ያናገራል? ያ ከሆነ እሷም ታዋጣለች እኮ አሁን ይሄን ነገር ሰማን አይደል? እሷም ታዋጣለች። ለዚህ እኮ ነው እኔ እኮ አሁን መካከል ላይ ሁኜ መስማት የፈለኩት። እኔም ደግሞ ጆከር አንድ ጥያቄ እንድጠይቅልኝ እፈልገዋለሁ። አሁን እንዳለ ሆነው ሁኔታው ሁሉ ትልቁ ፖይንት የልጅቷ ፔጅ ተመልሶ ስራዋ እንድትሰራበት ነው አስፈላጊው ነገር። ከዛ ውጭ ደግሞ የጥቃቱን ደግሞ በሚጠይቅበት ይጠየቃል። አሁን እንድጠይቅልኝ ፈልገው ጥያቄ ፔጅ ሲዘጋ ኢሜል ይልክልሃል፣ ለምን እንደተዘጋ ዋርኒንጉ ምን እንደሆነ ስንት ጊዜ ማስጠንቀቂያ እንደሰጠ ምናምን ነገር ይልክልሃል። እና እሱን ኢሜል ድንገት እጇ ላይ ካለ እሱንም እንድታሳየን እንድናቀው በሪፖርት ይሁን በግለሰብ ራሱ ገብቶ የዘጋው ፔጅ ይሁን ምናምን እንደዛ አይነት ነገሮችን ማየት ስለምንችል ማለት ነው። ኢሜይሉ አካላት ምንም ብጠይቅልን እላለሁ። ጆከር እኔ ይምጡ። መልካም ይሄንን ነው የምለው። እኛ ጋር እየተነጋገርን ራሱ ቪዲዮ ፖስቷል አንድ ጊዜ ይሆንዬ። እሺ ያሰማሁትን አሁን ሁላችንም ተያይዘን ወደ ጥሩ ደረጃ እንደርሳለን ብለን እናሳይ። ጆን ዳንኤል እና ሸር አድርጉለት ይምጣ። ችግር የለውም እየሰማ ነው። ይኸውልህ ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ
ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷ ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራችኝ ነው። ስሙትና ቀጥላለሁ። አየዋለች እያለች ነው። ራቁቷን ስለሆነች ላይ ቢሆን አላሳይም። ድምፅ ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ በደዌ ራቁቴ ሰው እንዳይመጣብኝ ስለምንቋት ዘገውት መሰቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበር እና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋውት ስልኩን ማለት ነው። እስከዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የእሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይህን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ ቤተሰቦች። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎች ይዘው በመውጣት ጆና ኒል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዚህ አላደረግም። እኔ እናትና አባቴ ካዩዋቸው 1 ዓመት ከ6 ወር አልፎ ነው ስደውልላ ለምን ደወልክ የሚባል ቪዲዮውን ሰምታችሁታል። ውክልና ስለሰጠዎች ከባንኬ ላይ የባንክ ውክልናዬን መልሽልኝ አንሽልኝ መሰለኝ እኮ። አንድ የሆነ ሲደወል አንድ ሰው ስልኩን ታይቶ ተደወለ፣ ሚስኮል ተደረገ፣ አንተ ደወልክ፣ ይለያል። እሷ እዛች ጋ ሄዳ እየደወለ